ችግርን አላቆም በገንዘብ ረሃብ ርቦኝ ጠምቶኛ ቀልቢ ማውላት አልችልም። አባቶች እናትን አያግዙም አይነት ማይንድሴት ያለበት ኢንቫይሮንመንት ውስጥ አይደለም ያደግኩት። ምንም ይሄ ሚስጥር ምናምን የሚባል ነገር የለም። ይሄ ሴት ለወንድ አታውሪ ምናምን የሚባል ነገር የለም እኛ ጋር። እሱ ፍሪደም ስለነበረ እኔ እንደውም የተቸገርኩት ግቢ ስገባ ለወንድ የሚወራ ወሬ የሚባል እንዳለና እንደሌለ መለየት ላይ ነው። የሚያስተምርበት መንገድ ላንተ እንደ ፍቅር ሊታይ ይገባል። ወዶኝ ነው እንጂ ስራ ሆኜበት አይደለም። እና ሁሌ ፈተና ልክ አለ ሲባል ገና ደውዬ በቃ እኔ ዊዝድሮል አደርግም እለበት እና አንዳንድ ጊዜ በቃ ሲከብድህ ዞር የምትልበት ቦታ ያስፈልግሃል። ፖቴንሻልህን የሚያሳይ ሰውም ያስፈልግሃል። አዲስ አበባ ዩኒቨርሲቲ ላይ በጣም ደስ የሚሉ አቺቭመንቶች ነበሩን። ወደ 18 አይነት ኢቨንቶች ነበሩን። ወደ 450 ተወዳዳሪዎች ነበሩን። 2 የተከፈለ ቲም አለህ ማለት ቲም የለህም ማለት ነው። የሚሰራ ሰው እና የማይሰራ ሰው ብለህ መክፈል ካለበት ቲም እየሰራህ አይደል። ናሽናል ኮኦርዲኔተር ሲሆን ማንም ሰው አልነበረም ከኔ በፊት። ማንም ሰው ናሽናል ኮኦርዲኔተር ሆኖ አያውቅም። ቀጥታ ወደ ሪጂናል ነበር የሚያልኩት ከዩኒቨርሲቲ። በቃ ሰክሰስ ማለት አሁን አገኘ ከዛ ከሞመንት በኋላ you feel like you're a failure because it doesn't last. Success is just a feeling. የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን እንዴት ቆያችሁን? እያዳመጣችሁ የምትገኙት ዊዝደም ፖድካስት ነው። በአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ ጣቢያ ላይ ወደ እናንተ በመድረስ ላይ እንገኛለን። የዛሬው እንግዳችን ደግሞ በዩኒቨርሲቲያችን ተማሪ የነበረች በርካታ ክለቦች ላይ የተሳተፈች ሄልት ፕራይዝ ፋውንዴሽን የሚያዘጋጀው ፕሮግራም ላይ ደግሞ የኢትዮጵያ ናሽናል ኮኦርዲኔተር ሆና የመራች በአሁኑ ሰዓት ደግሞ አናሊስት እንዲሁም በናውሌጅ ማኔጅመንት ሊድ ላይ ትገኛለች። ኑሃሚን አባተ ትሰኛለች። የህይወት ልምዷን ታካፍለናለች። ብዙ ወጣቶች ይማሩበታል። የዩኒቨርሲቲያችን ተማሪዎችም ደግሞ ወርቃማ እንዲሁም ጥበብ አዘል የሆኑ ነጥቦችን ይቀስሙበታል። ኑሃሚን አክብረሽን ስለመጣች ከልብ እናመሰግናለን። ይድነቃቸው በጣም አመሰግናለሁ ስለጋበዝከኝ። እኔም ምናልባት እዚህ ፕሮግራም ላይ ከቀረቡት በጣም ወጣቷ አንቺ ነሽ እስካሁን ድረስ ካለው ማለት ነው። ሰው እንግዲህ በዚህ ወጣትነት የተለያዩ ቦታዎች ላይ የተሳተፈች ትገኛለች። ስለዚህ ደግሞ አስተዳደግ በጣም ራሱን የቻለ አስተዋጽኦ አለው። ቢካውዝ ልጅ እያለን የኖርነውን ነገር ነው ወይም ደግሞ ከቤተሰቦቻችን የተማርነውን ነገር ነው አሁን ላይ ቢሄቭ የምናደርገው አክት የምናደርገው። ሰው አስተዳደግሽ ምን ይመስል ነበር? ቤተሰቦች ምን ይመስሉ ነበር ከሚለውን ጀምር፣ ከዛ ብዙ ነጥቦች እንዳስሳለን። ኦኬ እሺ። ለመጀመሪያ ያክል እናቴ እና አባቴ በጣም በቃ መልካም የሆነ ልጅነት የሰጡኝና በማመስገን ልጀምር ብዬ ነው። አባቴ ዶክተር አባተ መኩሪያ ይባላል። እናቴ ወይዘሮ ልባባ ዳምጤ ትባላለች። ከዛ በተጨማሪ ደግሞ ወላጆቼ ሁለቱም ከክፍለ ሀገር ነበር የመጡት እና አዲስ አበባ ዩኒቨርሲቲ ውስጥ ነው የተዋወቁት እዚሁ። ከተጋቡ በኋላ ምንም ነገር አልነበራቸውም። ሁለቱም አባቶቻቸው አርፈውባቸዋል እና በቃ በአንድ እናት ነው ያደጉት። በጣም በቃ ድሃ ከሚባለው ሶሳይቲ ነበረ አመጣጣቸው። አሁን ላይ ግን የምንኖረው ህይወት ችግርን አላቆም በገንዘብ ረሃብ ርቦኝ ጠምቶኛ ቀልቢ ማውላት አልችልም። ምክንያቱም በቃ ለእኔ ተሟልቶልኝ ያደግኩት በቃ ከትልቅ ቤተሰብ ነው የመጣሁት ብዬ ሳወራ በሙሉ ኩራት ነው። መልካም፣ በጣም አሪፍ። እንግዲህ እንደዚህ ብሎ የሚያወራ ሰው ነው የጠፋ። ሁሉም ሰው ተርቤ ተጠምቼ ምናምን ነገር ፕላስ ደግሞ እንደዚህም ያስፈልጋል። አንዳንድ ጊዜ ምንድን ነው ቤት ውስጥ የተመቻቸ ኢንቫይሮንመንት ኖሮ ከዛ በኋላ ራስን ለተለያዩ ነገሮች ደግሞ ኤክስፖዝድ ማድረግ ኃላፊነት መውሰድ ማለት ነው። የሆነ ችግር ውስጥ ገብቶ መነሳት ሳይሆን ቀድሞ ችግር እንዳይመጣ ብሎ ተጠንቅቆ መነሳት ይቻላል ማለት ነው። በጣም አሪፍ። እንግዲህ ትምህርት ላይ ምን አይነት ተማሪ ነበርሽ? ደግሞ ትምህርት ላይ መጀመሪያ ስታርቴ ላይ በጣም ጎበዝ ተማሪ ነበርክ። ሚድል ስኩል አክቹዋሊ በቃ ሉዝ አድርጌው ነበረ። ባስኬትቦል በጣም ሱስ ነበር እና ቢካዝ ኦፍ ዳት በቃ ማስበው ስለ ባስኬትቦል ምናምን ነበር ነው። ለረጅም ጊዜ በቃ ውጤቴ በጣም ማይሆን እየሆነ ነበረ። ከዛ ጥሩ ጓደኞች ይሰጥ የለ እግዚአብሔር ጎበዟ ልጅ ጓደኛ ያደረጋት ብለን እንጀምርና በደንብ ከሱ በኋላ ላይክ በደንብ መስራት ጀመርኩኝ ድጋሚ እንደ ድሮዬ። ከዛ በኋላ አሪፍ እየሆንሽ ሲመጣሽ ባስኬትቦልን ግን በትንሽ ብናነሳው እንዴ አሁን በሴቶች ብዙ ጊዜ አልተለመደም። ወንዶች ናቸው ባስኬትቦል ሲጫወቱ እኛ ትምህርት ቤት ማየው ማለት ነው ሃይስኩል እያለ ምናምን ነገር። እንዴት ነበር የባስኬትቦል ጆርኒውን የጀመርሽው? እኛ ትምህርት ቤት ሴቶች ብቻ ነበርን። የተማርኩት ናዝሬት ስኩል ነው እና ለዛ ነው እሺ። ያው 5ኛ ክፍል እስከ 8ኛ ክፍል ያለው ሜዳ ላይ ባስኬትቦል ነበረ። ሜዳው ኮርቱ ነበረና በከዘፍታት ነው የጀመርኩት። ከዛ በኋላ እንግዲህ ወደ ሃይስኩል ደግሞ እንግባ። ሃይስኩል ምን ይመስል ነበር? ምን አይነት ክለቦች ላይ ተሳትፈሻል? ኤክስትራ ካሪኩላሩን መነሳት ስላለበት። ኦኬ ሃይስኩል ላይ በደንብ አክቹዋሊ ትምህርቴ ላይ መስራት የጀመርኩት በቃ ልክ 8ኛ ክፍል ወደ 9 ላይ ምናምን በቃ እሳት
እና ወደ ራሴ የተመለስኩበት ሰዓት ነው ብዬ ማሰብ እችላለሁ ሃይ ስኩል ላይ። ነገር ግን ብዙም ኤክስትራ ከሪኩለር አልነበረኝም መጀመሪያ ላይ እና 11ኛ ክፍል ወደ 12 ባለው ክረምት ነው ለመጀመሪያ ጊዜ ኤክስትራ ከሪኩለር አክቲቪቲስ ላይ የተሳተፍኩት። የመጀመሪያው ኤክስትራ ከሪኩለር አክቲቪቲ የነበረው YWCA የሚባለው አሶሲዬሽን ላይ የሚሰሩት ክረምት ላይ ሃይ ስኩል ተማሪዎችን አይ ቲንክ ሚድል ስኩልም አሁን ያደርጋሉ መሰለኝ፣ ብቻ ተማሪዎችን ይሰበስቡና ለስ ፎርቹኔት ለሆኑ ተማሪዎች፣ ትምህርትን በአግባቡ ለማያገኙ ተማሪዎች፣ በደንብ እገዛ ለሚያስፈልጋቸው የመንግስት ተማሪዎች የክረምት ትምህርትን ነበር የሚያመቻቸውና በየትምህርት ቤቱ እየሄደን እናስተምር ነበር እኔና ጓደኞቼ። አንዷን ክረምት ያሳለፍኩት 4ኛ ክፍሎችን እያስተማርኩ ነበርና በጣም ደስ የሚል ኤክስፒሪየንስ ነበረ። ከዛ በተጨማሪ ደግሞ ገንዘብ ሰብስበን ለተማሪዎቻችን ለራሳችን ተማሪዎች ለአመቱ የሚሆን ደብተርና እስክሪብቶ እየገዛንላቸው ነበረ። ከዛ ከ12ኛ ክፍል ልክ እንደጨረስኩ ደግሞ ኤንፓም ይባላል ኤጁኬሽን ፎር ኒዲ ፒፕል ኮተቤ አካባቢ ነው የሚገኙት እና እነሱ ጋር ነበረ ድጋሜ ተመሳሳይ ነገር ያገለገልኩት ማለት ነው። የኔ መጀመሪያዎች እነዚህ ናቸው እና ለመቀጠልም ያበረታታኝ አጀማመሪ መልካም መሆኑ ነው። ያው ለ1 ዓመት ካሰብክ ሩዝ ትከል፣ ለ10 ዓመት ካሰብክ ዛፍ፣ ለ100 ዓመት ካሰብ ደግሞ ትውልድ ላይ፣ እውቀት ላይ፣ አስተሳሰብ ላይ ስራ ይባላል። በዛ የቮለንቲሪ ወይም ደግሞ የበጎ ፈቃደኝነት እንቅስቃሴሽን መጀመርስ በጣም አሪፍ ነገር ነው። ሁልጊዜ ሳስበው የምር አንዳንድ ትምህርቶችን ጎበዝ የምንሆነው ስናት ቢካዝ ትምህርቱ ቀላል ስለሆነ ወይም በጣም ስለምናጠና፣ አንዳንድ ጊዜ ኮኔክሽን ያስፈልግሃል ከሚያስተምር ሰው ጋር እና የሚያስተምር ሰው የሚሰጥ ፍቅር፣ የሚያስተምር ሰው የሚያስተምርበት መንገድ ላንተ እንደ ፍቅር ሊታይ ይገባል። ወዶኝ ነው እንጂ ስራ ሆኜበት አይደለም። አስተማሪ ብር ሊያገኝ አይደለም የመጣው ዛሬ አክቹሊ ተማሪ ብሎ እኔ ላይ ኢንቨስት እያደረገ ነው የሚለውን እሱም ማይንድሴት ሰት የሚያደርጉ አስተማሪዎች ነበሩኝ በሰዓቱ። ሌላኛው ደግሞ ምንድነው ማትሪክ እንዴት ነበር በእናንተ ወቅት? ለየት ያለ ነገር ትዝ አይለኝም እውነት ለመናገር በጣም እጨነቃለሁ ትምህርት ላይ። ግን ማትሪክ ብቻ ስለሆነ አይደለም፣ ፋይናል ሲደርስ በቃ ጸጥ ረጭ ተብሎ እየተጠና ነው። እንዳልኩ እኔና ጓደኛዬ አይ ሪሜምበር ዲስ ታይም ከ2 ሳምንት በፊት ሂስትሪ አጥንተን ልክ 2 ቀን ሲቀረው እንከልስ ምናምን ብለን አጥንተን ጨርሰናል፣ ሃይላይት አድርገናል ምናምን። ልክ ስን ደግሞ የለም ሂስትሪ ለካ 2 ሳምንት በፊት አይጠናም የሚለው 1 ሳምንት ከሱ በኋላ 1 ሳምንት ነበር ለእኔና ለሷ። ከ1 ሳምንት በፊት በደንብ ይጠናል ሂስትሪ፣ ከዛ ደግመህ ስትከልሰው አይረሳም። ምን ትምህርት በጣም ይመችሽ ነበር? ሊትሬቸር በጣም ነበር ይመቸኝ። የሚባል ነበር ሊትሬቸር ስነ ጽሁፍ ማለት ነው። እሺ ነበር በእናንተ ጊዜ? እሺ በእኛ ጋር የለም። እሺ 9 እና 10 ላይ ነበር የተማርነው ሊትሬቸር እና በጣም አሪፍ ነበረ። በጣም ጥሩ ኤክስፒሪየንስ ነበር። መጽሐፍ ማንበብ ወድ ነበር። መጽሐፍ እያስነበቡን ነበረ። ከዛ በተጨማሪ ደግሞ ያው በእንግሊሽም ቢሆን ዘይቤ እያስወጡን ነበር እና የምናነበው በቃ ሰውኛ ዘይቤ ምናምን በእንግሊሹ ማለት ነው እና በጣም ደስ ይል ነበረ። ከዛ በኋላ ማትሪክ አለፈ፣ አዲስ አበባ ዩኒቨርሲቲ ገባሽ? አዲስ አበባ ዩኒቨርሲቲ ገባ። በጣም አሪፍ። ከዛ በኋላ ስገቢ የነበረው ፍሬሽማን እንዴት ነበር አመቱ? ኦኬ በጣም ትዝ የሚለኝ ነገር ምን መሰለህ፣ እዚህ ከናዝሬት ስኩል ወጣሁ። ከዛ በፊት ህፃን እያለሁ አቡነ ጎርጎርዮስ ተምሬያለሁ። 5 ዓመቴ ሲሞላ ናዝሬት ስኩል ገባሁ። 12ኛ ክፍል ስጨርስ ወጣሁ። ትራውት ማይ ላይፍ ታይም ሴቶች ጋር ነበር የተማርኩት። ስለሱ እናወራለን። ፎር ዘ ፈርስት ታይም ወንዶች ጋር የመማር ኦፖርቹኒቲ ያገኘው። አንደኛ ነገር አብረውኝ የመጡ ከናዝሬት ስኩል የገቡ ተማሪዎች ነበሩ እዛው አንድ ላይ እና ብዙም ያልከበደኝ ይመስለኛል። ለዛ ነው ኢንቫይሮንመንት ምንም ቼንጅ ባያደርግም እስከ ዛሬ። አሁን ግን ያልከበደኝ ህዝብ ከዛኛው ኢንቫይሮንመንት ያመጣኋቸው ጓደኞች አሉ። ከሴቶች ጋር ብቻ መማር ምን አድቫንቴጅ ሰጥቶሻል? ምን ላይ ደግሞ ሊጎዳ ይችላል ብለሽ ታስቢያለሽ? በእኔ ኤክስፒሪየንስ አክቹዋሊ ናዝሬት ስኩል መማሪ በጣም ደስ የሚል ኤክስፒሪየንስ ነው። በቃ ላይክ እህትማማችነት እና በጣም በቃ ኮኔክሽንን እየተማርን ያደግ ነው። ሰፖርቲንግ ኢች አዘርን እየተማርን ያደግ ነው። ከዛ በተጨማሪ ደግሞ አባቶች እናትን አያግዙም አይነት ማይንድሴት ያለበት ኢንቫይሮንመንት ውስጥ አይደለም ያደግኩት። አሁን እኛ ቤት ሰው ከሌለ ስራ እኩል ነው የሚከፈለው። ለእኔም ለወንድሜ አባቴ ሊያግዝ ይገባል፣ እናቴም ልታግዝ ትገባለች። ምንም ይሄ ሚስጥር ምናምን የሚባል ነገር የለም። ይሄ ሴት ለወንድ አታውሪ ምናምን የሚባል ነገር የለም እኛ ጋር። እሱ ፍሪደም ስለነበረ እኔ እንደውም የተቸገርኩት ግቢ ስገባ ለወንድ የሚወራ ወሬ የሚባል እንዳለና እንደሌለ መለየት ላይ ነው። መጥተው ጓደኞቼ ኧረ እንደዚህ አይባልም ለወንድ ምናምን ነገር። ግን በቃ
ይሄንን ኢንቫይሮንመንት ስላላየውስ ነው እኔን ያልጎዳኝ። አሁን እህትና እናት ጋር ብቻ ላደገች ልጅ ግን ናዝሬት ስኩል መማር ማለት ምን ማለት እንደሆነ ሳስበው ከወንድ ጋር ያላትን ኮኔክሽን ምን እንደሚመስል ሳስበው አላቅም። ብቻ ምናልባት ኢንዳት ኬዝ ይከብዳል። ትክክል። በእኔ በነበረኝ ኬዝ ግን በጣም እንደውም በቃ ላይቭሊ ነበር። ከዛ ባለፈ እንግዲህ አዲስ አበባ ዩኒቨርሲቲ ላይ ስለነበረች ኤክስፒሪየንስ ደግሞ አካዳሚክስ ላይ እንዴት ነበርሽ? ከዛ ባለፈ ደግሞ ክለቦች ላይ መሳተፍ መቼ ጀመርሽ? እሺ አዲስ አበባ ዩኒቨርሲቲ የገባሁት አይ ቲንክ 2019 ነበረ። ከዛ መሀል ላይ ኮቪድ ታደረገ። ከዛ ስንመለስ ትምህርት ስንጀምር ፋርማሲ ዲግሪ ነበረ እየተማርኩ ነበረ። እሺ በጣም 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 በቃ የተፈተንኩበት መጀመሪያዎቹ 3 ሴሚስተሮች ትዝ ይሉኛል። ምንድን ነበር? የመጀመሪያዎቹን ሴሚስተሮች በጣም በአጭር ጊዜ ነው የምትማረው። የምን 4 ወር የምን 3 ወር ሰው ሁላ ቤቱ አጥንቶን የመጣው እኔ ተኝቼ ነው የመጣሁት። እና በጣም ትልቅ ልዩነት ነበር ያመጣው። ገብቷቸዋል። እኔ ገና አስተማሪው ምን እያለ እንደሆነ አልገባኝም። እንኳን የጥያቄያቸውን የአስተማሪውን መልስ ልረዳ የእነሱ ጥያቄ አልገባኝም። አስተማሪው አልገባኝም ገር እና በጣም ወደኋላ ቀርቼ ነበር እና በጣም ኃይለኛ ቴንሽን ውስጥ ወደቅኩኝ። በቃ በጣም ከብዶኝ ነበረ ያን ሰዓት ላይ እና ሁሉ ጊዜ ቤት ደውልና ሰፈረ ሰላም ነበረ ደግሞ ዶርማችን። ዶርም መግባትም ግድ ነበረ ከቤቴ ትንሽ ስለሚርቅ። ቤት ደውልና በቃ እኔ ላብድ ነው ልውጣ ምናምን እላቸዋለሁ። እኛ ቤት ባይ ዘ ዌይ በቃ ሞክሪው ካልተሳካ ይቀራል አንቺ ወስኝ ነው የሚባለው እንጂ ማንም ያንተን ዲሲዥን እሺ ብሎ እንትን ምንድነው አይት በግድ ተማሪ ምናምን አይልም። ሞክሪውና ካልሆነ በቃ የግልን ትማሪያለሽ ወይ ሜጀር ትቀይሪያለሽ ምናምን ነበር የሚሉት ማለት ነው። እና ሁሌ ፈተና ልክ አለ ሲባል ገና ደውዬ በቃ እኔ ዊዝድሮል አደርግም ነበር። የመጀመሪያዎቹን 3 ሴሚስተሮች አጭር ጊዜ ስለነበሩ ማለት ነው 12 ሳምንት ምናምን ነበሩ ምንማረው። ከዛ እንደዚህ በጣም ያጋጥመኝ ነበረ። ከዛ ሁል ጊዜ ቆይ ይሄንን ፈተና ልፈተንና እወጣለሁ እላቸዋለሁ። ለዚህ ፈተና ብዬ አይደለም ወጣው አምኜበት በቃ ስለማይሆነኝ ነው ብዬ ነው ራሴን ማሳመን የምፈልገውና በሱ እልህ ፈተንና ልክ ፈተናው ልክ ሲያልፍ ያልፋል ጭንቀቱ። ከዛ ረሳዋለሁ ልወጣ እንዳሰብኩኝ። 12 ሳምንት አለሽ? አዎ እንደዛ እያልኩኝ 2 ዓመት 2ኛ ዓመት ተማሪ ወይ 3ኛ ዓመት ተማሪ መጀመሪያ ሆንኩኝና ኖትስ አደረኩት። አቆምኩኝ ኮምፕሌን ማድረግ እወጣለሁ ምናምን ብሎ ማሰብ ራሱ አቆምኩኝ። የሆነ ሰዓት ላይ ደግሞ በጣም ወደድ ጀመርኩኝ ትምህርቱ። አሁን ካሪኩላሩን አየን። ከዛ ደግሞ ኤክስትራ ካሪኩላር ክለቦች ላይ ምናምን ቮለንቲር በማድረግ ከክለቡም ውጭ ኢኒሺዬቲቮች ላይ ምናምን የተሳተፍሽበት ኤክስፒሪየንስ? ሄልት ፕራይዝን ስጀምር አብሬ የኢፒኤስኤ የሚባል አለ ኢትዮጵያን ፋርማሲቲካል ስቱደንት አሶሲዬሽን፣ እዛም እየሰራው ነበረ። ኢፒኤስኤ ላይ ግሎባል ናሽናል ቲም እና የአዲስ አበባ ቲም ነበር እና አዲስ አበባ ቲም ላይ ሮል ነበረኝ። ናሽናል ቲም ላይ የነበረኝ ሮል ኦርጋናይዜሽናል ቲም ማለትም እኔ ነበርኩኝ ለአንዱ ስታንዲንግ ኮሚቴ ለቻሪቲ ስታንዲንግ ኮሚቴ ተጠሪዋን ነበርኩኝ እና የእሱን ኤክስፒሪየንስ በጣም ነው የምወደው። ቢካዝ ጊቪንግ ባክ ነበረ። ተስፋ አዲስ ላይ ምናምን ሄደን ህፃናቶች ጋር ተጫውተን ቪዚት አድርገን ከዛ ደግሞ ኮሞዲቲ ስም ሰብስበን ነበር የምንሄደው እና በጣም ኢንትረስቲንግ የሆነ ቀን እናሳልፍ ነበረ። ብቻ እንደዚህ አይነት ፕሮጀክቶች ነበሩ ጊቪንግ ባክ የነበሩ እና እነሱ ይመቹኝ ነበር። ከዛ በተጨማሪ ግን ለእኔ በጣም የልቤ የሆነው ኤክስትራ ካሪኩላር አክቲቪቲ ኢዝ ሄልት ፕራይዝ። ሄልት ፕራይዝን በደንብ ታውቀዋለህ አንተ? በተወሰነ መልኩ አውቀዋለሁ። እንግዲህ አሁን ደግሞ በደንብ ታሳውቂናለሽ። ከሆነ እንሰማለን። ሄልት ፕራይዝ ማለት ኢትስ አን ኢንተርናሽናል ግሎባል የሆነ ኮምፒቲሽን ነው። ማለትም ተማሪዎችን ስታርታፕ አይዲያ ግሩፕ መጀመሪያ ክሬት እንዲያደርጉ ያደርጋል። ቲም ክሬት እንዲያደርጉ። ከዚ ቲም ክሬት አድርገህ ስታርታፕ ትሆናለህ እና አይዲያ ታመጣለህ። ግን ያው አይዲያው ከኤስዲጂ ጎሎችም ወይም ደግሞ ሰስተናብል ዲቨሎፕመንት ጎልስ ጋር አላይን የሚያደርግ መሆን አለበት። ከዛ እነዚህን አይዲያህን ፒች ነው የምታደርገው እና ግሎባል ኮምፒቲሽን ኢንተርናሽናል ነው። ነገር ግን የአዲስ አበባ ዩኒቨርሲቲን እኔ በገባሁበት ሰዓት ሌላ ልጅ ነበረች ፕሬዚደንቷ እና እኔ የገባሁት እንደ ኦርጋናይዚንግ ኮሚቴ ነበረ እና እነዚህን ተማሪዎች ትሬን አድርገህ ለኮምፒቲሽን ማብቃት፣ ከዛ ኮምፒት አድርገው ከጨረሱ በኋላ ደግሞ አሸናፊውን ወደ ቀጣዩ የሚሆነውም ሪጅናል ነው። ሪጅናል ማለት ያው በአፍሪካ ሌቭል ወደሱ ማሳለፍ ነበረ ጀርኒው ማለት ነው። ቤዚክሊ እዛ ስገባ በጣም ሊደርሽፕን አየሁበት ብዬ የማስበው እሱ ነው። ከዛ ካምፓስ ዳይሬክተር በጣም ገራሚ የሆነች ሊደር እና በቃ ያለችውን ነገር ሁሉም ሰው ያደርጋል ካለች ተደርጓል።
ናይስ። ከዛ ደግሞ ስራዬ ብለህ አይደለም የምታደርገው፣ እሺ ወደኸው ነው የምታገዛት። ይህንን ነገሮች ሳይ ሄልት ፕራይዝ የሰራት ነው ይመሰለኝ። እሷ ከሌላ ቦታ ይዛ የመጣች አይደለም ይመሰለኝ። እሺ ስለዚህ ካሚንግ ይር ለሄልት ፕራይዝ ካምፐስ ዳይሬክተር ለመሆን አፕላይ አደረግኩኝ። እሺ ከዛም ሆንኩኝ እና ፖዚሽኑ ሼፕ ያደርገኛል ነው ሀሳቤ። እሺ አረግሽ። እሱ ነው አይ ቲንክ ትልቁ ችግራችን እሱ ነው። በደንብ ዝግጅት ሳላደርግ ነው የገባሁበት። እሺ እና ከገባሁ በኋላ በጣም ሄልት ፕራይዝ ደስ የሚለው ነገር ባለፈው ዓመት ካምፓስ ዳይሬክተር የነበሩት ሰዎች ወይ ከዚህ ቀደም የነበሩት ሰዎች በሙላ እንደ ጋይድ እና እንደ ሜንተር እንዲያግዙ ይገባል። እነሱ በደንብ እያገዙኝ ነበር እና አሁንም የማመሰግነው በቃ እነሱ ስላገዙኝ ነው እንጂ እነሱ ባያግዙኝ ኖሮ በቃ ሄልት ፕራይዝ እንጃ ምን እንደሚሆን ያኔ። ትልቁ ችግር የነበረው ቲም ሳዋቀር በቃ እንዳልኩ እንደ ሊደር አይደለሁም፣ አልተዘጋጀውም ሊድ ለማድረግ። አሁን ይህንን እያልኩ ያለሁት ወጥቼ ስላየሁት ነው፣ አልፎ ስላየሁት ነው እንጂ በሰዓቱ ብትነግረኝ በቃ በጣም ተዘጋጅቻለሁ። አይም ሬዲ ፎር ዲስ ነበረ። ከዛ እኔም መሆን የጀመርኩት ኮምፕሊትሊ ከዚህ ቀደም የነበረችዋ ልጅ ነው። ኮምፕሊትሊ የራሴ ጸባዮች ቀሩ እንደሷ፣ ምክንያቱም ለሷው ሰርቷላ። ግን በቃ የራስህን የሆንክ ሊደር መሆን እንዳለብህ የተማርኩት እሱ ላይ ነው። ማንም አይሰማኝም ነበር። እንደዛም ሆኖ የሚያግዙ ሰዎች አሉ ከቲም ውስጥ። ግን ለማንኛውም ሁለት የተከፈለ ቲም አለህ ማለት ቲም የለህም ማለት ነው። የሚሰራ ሰው እና የማይሰራ ሰው ብለህ መክፈል ካለብህ ቲምህ እየሰራህ አይደለም። ቢካዝ የማይሰራው ሰው የሚሰራውን ኢነርጂ ይወስደዋል፣ በደንብ ይወስደዋል፣ በደንብ። እና እኔ የማስበው ያኔ በሰዓቱ ምንድን ነበር መሰለህ፣ እኔ እየሰራው ነው በነፃ። ለምንድን ነው እነዚህ ልጆች በነፃ የማይሰሩት? ፈቅደው ሊመጡት ብዬ አስብ ነበር። እና አንድ ጓደኛ አለችኝ፣ አሁንም ሌላ ጓደኛ ደግሞ ደወልኩላትና በጣም ተቸግሬያለሁ፣ ኢቨንቶች እየመጡብኝ ነው፣ እባክሽ አግዥኝ ያልኳት። ከዛ እሷ ኢቨንት ኦርጋናይዚንግ ላይ በጣም ኢንትረስት ስላላት ነው መጣች። ከዛ ኢቨንት ኦርጋናይዚንግ ብቻ አይደለም፣ ታውቃታለህ ደግሞ ሩት ናት፣ ሩታ መጣችና ኢቨንት ልትሰራ ነው የመጣችው። ከዛ ስታዩ ኢቨንት ብቻ አይደለም መሰራት ያለበት፣ ብዙ ነገሮች ይቀሩታል። ብዙ ነገር መስራት ጀመረች እሷ። ከዛ በጣም ብዙ ነገር እየሰራች ምናምን ኢቨንት ብቻ ስም ሊኖራት አይገባም ምናምን በሚለው ተስማማን። ዴፒቲ ሆነች ማለት ነው፣ ዴፒቲ ካምፐስ ዳይሬክተር ሆነች። አዲስ አበባ ዩኒቨርሲቲ ላይ በጣም ደስ የሚሉ አቺቭመንቶች ነበሩን። ወደ 18 አይነት ኢቨንቶች ነበሩን። ወደ 450 ተወዳዳሪዎች ነበሩት በቲም ማለት ነው። ቲም ለምሳሌ 3 ቢሆኑ 150 ቲም ማለት ነው። በጣም ብዙ ኤክስፐርቶች ነበሩ። በቁጥር ራሱ ረስቻቸዋለሁ አሁን ለማስታወስ፣ ቢካዝ ሀፕን ያደረገው 2 ዓመት በፊት ነበር ይሄ። እና አቺቭመንታችን በጣም ትልቅ ነበረ። በጣም ሰብሳራን አፍሪካን ፕሮግራም ኦፍ ዘ ይር ላይ ገብተን ነበረ። አላሸነፍንም፣ ቶፕ 5 ውስጥ ግን ገብተን ነበር። አዲስ አበባ በማድረግ እና ብዙ ሰዎችን በማወዳደር ማለት ነው። እና ትልቁ የነበረው ለሰኔ በዛ ሰዓት እኔ ብዙም ሰዎችን እርዱኝ ብዬ የምጠይቅ ሰው አልነበርም። እና እርዱኝ ብዬ ሩት ጋር ሄድኩኝ፣ በቃ ጓደኛዬ ጋር ሄድኩኝ። እና ሩት አላሳፈረችኝም። እሺ ያለች መጣች፣ አየችው፣ ችግሮቹን ተረዳቻቸው። መፍታት የምንችለውን ለመፍታት ሞከርን፣ የማንችላቸውን በቃ እኛው ራሳችንን እንያዛቸው ብለን ራሳችንን መስራት ጀመርን ማለት ነው። እና አንዳንድ ጊዜ በቃ ሲከብድህ ዞር የምትልበት ቦታ ያስፈልግሃል፣ ፖቴንሻልህን የሚያሳይ ሰውም ያስፈልግሃል። እና በጣም ትልቁ አቺቭመንቴ አሁንም ሳስበው የአዲስ አበባ ዩኒቨርሲቲው ነው። ትልቅ ፈተና የነበረውም እዛው ላይ ነው። ብዙ ጊዜ አዲስ አበባ ዩኒቨርሲቲ ላይ በነበሩኝ ስፒቾች ሁል ጊዜ የምናገረው አንትረፕረነር መሆናችሁ አይደለም። ኢን ዲ ኤንድ አንትረፕረነር መሆኑ ጥሩ ነው፣ ብር ታገኝበታለህ። ግን ከዛ ውጭ አይ ዋንት ደም ቱ ቲንክ ስራ የለም የሚባለው ነገር አለ አይደለ? ኖ ስራ ፈጥሬያለሁ። እንዴት ነው ለእኔ ስራ የማይኖረው? ኢምፕሎይ መደረግ ከፈለግኩ እችላለሁ የሚለውን ሀሳብ ይዘው እንዲወጡ ነው የምፈልገው። በጣም አሪፍ። ከዛ በኋላ እንግዲህ ወደ ግራጁዌት አደረጋችሁ። ግራጁዌሽን ምን ይመስል ነበር? ግራጁዌሽን በጣም ደስ ይል ነበር። ቅድም አልነገርኩም፣ አንድ ታናሽ ወንድምና አንድ ታናሽ እህት አለችኝ። ታናሽ እህቴን 15 ዓመት ነው የምበልጣት። ታናሽ ወንድሜ ደግሞ 1 ዓመት ከ6 ወር ነው የምበልጣው። እና እሱ ኮምፒውተር ሳይንስ ነው ያጠናው፣ እኔ ፋርማሲ ነው ያጠናው። እኔ 5 ዓመት እሱ 4 ዓመት። እና አንድ ቀን ነው ግራጁዌት ያደረግነው እና ሁሉም ሰው መንታሽ ነው እንዴ ምናምን እያለኝ ነበር። እና በጣም ነው ደስ የሚለው ከወንድሜ ጋር መመረቄ። ከሁሉም ነገር ደስ ያለኝ አንድ ላይ መመረቃችን
በዛ መሀል ደግሞ አንድ ቢዝነስ ነበረኝ መሀል ላይ እኔም። ምን የሚባል ነበር? አክሊል ባግስ ይባላል። እሺ ምን ላይ ነበር? ቦርሳዎች ነው የምትሰሩት? ቶት ባግ ነበረ ማዘጋጀው። ብዙ ክረምት አልተማርንም ያው የኮቪድ ጊዜ ስለነበረ። ከዛ ወንድሜ የሆነች ነገር ሞካክሪያ ወይ እኛ ጋር ነይ፣ እኛ ጋር እኮ ብዙ ስራ አለ ምናምን አለኝ። ከዛ እኔ የራሴን ነገር ነው የምፈልገው አልኩኝ። ማታ ነው ይሄንን ያወራነው። ከዛ ጠዋት በቃ የሆነ ነገር ማታ የሆነ ነገር ፍጠሪ ምናምን አለኝ። ከዛ ጠዋት ላይ ቶት ባግ ብሰራ አሳልኩኝ ማለት ነው። እና ያኔ ቶት ባግ ብዙም አልነበረም ነበረ። በጣም እንዲኖር የሚፈልገው እቃ ነበር። ከሱ ነው የተነሳሁት። በቃ ፕሮብለም ስቴትመንቱ እፈልገዋለሁ፣ ኢትዮጵያ ውስጥ የለም ነው። ሌላውም ሰው ይፈልገዋል አልሽ? ሌላ ሰው መፈለገው አይቀርም። ያን ዕለት ሞክሬዋለሁ። የተወሰነ ፒስ ራሴ ሰፍቼ ለማየት ሞክሬያለሁኝ። ከዛ ደግሞ ፕሪንት ማን ነው የሚያደርግልኝ? ኦልሬዲ እሱ ፕሪንት አለው። ማን ይሰፋልኛልስ ብዙ ኦርደር ቢመጣ ብዬ ጀምሬያለሁኝ። በቃ ሁሉንም ስራ ጀምሬዋለሁ። ያን ዕለት ደውዬ አዋርቻታለሁኝ እንዴት እንደምትሰራ። አንድ የምትሰራ ልጅ መጨረሻ ላይ ያገኘው ባይ ዘ ዌይ። እና እሷን ሳገኛት ደውዬ እንዴት ነው ስራው ምናምን ብዬ አዋርቻታለሁ። በቃ ብዙ ነገር አውርተናል ከሷ ጋር ራሱ። እና ልክ ማታ ሲመጣ አይሄደት ፍቅርዳት እንደዚህ የምትባል ልጅ አለች፣ እንደዚህ አይነት የሚባል ጋርመንት አለ ምናምን። ከዛ አሁን እንድትረዳኝ የምፈልገው እንዴት አድርጌ ሴል ላድርገው፣ እንዴት አድርጌ ማርኬት ላድርግ እና ቡስት ምናምን የሚባል ነገር ነበረ ያኔ። አሁንም አለ ፌስቡክ፣ ኢንስታግራም። ሰው ፌስቡክ ላይ ቡስት አድርጌዋለኝ። ጊዜ አልፈጀውም። በቃ ሰራቸዋለሁ ብዬ ያሰብኳቸውን ኢሜጆች ከፒንትረስት ዳውንሎድ አደረግኩኝ፣ ፖስትኩት። ሳይሰሩ ማለት ነው። ኦልሬዲ 1-2 ፒስ ምናምን ሞካክረናል። ከዛ ፖስትኩት ማለት ነው። ፕሮዳክቱ ያን ያህል ከባድ አይደለም። ለዛ ነው በኮንፊደንስ የፖስት ነው። ከዛ ፖስትኩት። ከዛ በቃ ካዘዝኩት ኦርደር በላይ መጣ። 24 ኦርደር ነበር የመጀመሪያ ኦርደር። በአንድ ፖስት ነው ወይስ በአንድ ፖስት $15 እንትን ነበረ። እና በጣም ተጨንቄ ነበረ። ምክንያቱም ያዋራኋቸው ሰዎች በ24 አይስማሙም። በጣም በስቷል ካወራ ነው በላይ። እና ሁሉም ሰው ታዲያ ደስ ይላቸዋል እንጂ ለምን በዛ ብለው ለምን ትንሻል ምናምን ነበር። እኔ ግን አዲስ ነበርኩኝና እንዴ በቃ ያዘዝኩት ይሄን ያህል ፒስ ነው ምናምን ነበር እየፈራሁ ነበር። ያለኝ እጄ ላይ ይሄን ያህል ፒስ ነው። እና እንደምንም በቃ ደወልኩኝ ምንም አልመሰላቸውም እነሱ። እሺ እናደርግልሻለን ነው። ከዛ የመጀመሪያውን 24ቱን ሰዎች ዴሊቨሪ ያደረጉት ራሴ ነኝ። የመጀመሪያዋ የገዛችኝ ሴትዮ ፀሐይ ትባላለች። በደንብ ለማስታወሳት። እና እያንዳንዱን ዴሊቨር አደረግኩኝ ምናምን። በጣም ደስ ይል ነበረ። እና ሄልት ፕራይዝን እየሰራው ራሱ ተማሪ እያለሁም አዲስ አበባ ዩኒቨርሲቲ እያለሁም ካምፓስ ዳይሬክተርም እያለሁኝ እየሰራውኝ ነበረ በደንብ። እና አራውንድ 300 ፍሬ ሸጫለሁኝ። ዋው ትልቃቸው ይብየንተና ተማሪ 300 ተማሪ ዴሊቨር የሚያደርግልኝ ሰው ነበረ። ሰው ላቀጥረናል ቀጥር ያለውኝ በቃ በኢንካሙ ማለት ነው። ፈጣሪ ሊሆነሻል ማለት ነው ነበርኩኝ። በቃ ይገርምሃል። እና በጣም ደስ የሚል ኤክስፒሪየንስ ነበረ። ራሴን ቻልኩኝ። ላይክ ቤተሰብ ብር ማስላክ አቆምኩኝ። ልክ ወንድም የሚኖረውን ላይፍ ስታይል አሁን መኖር ጀመርኩኝ ነገር ነበር። ከዛ ልክ አዲስ አበባ ካምፓስ ዳይሬክተር የሆነ ሰዓት ላይ ሁሉም ነገር ሲያቀተኝ አንድ የተውኩት የመጀመሪያው ስራ እሱ ነበር የተውኩት። ለዚህ ጋር ካምፓስ ዳይሬክተሩን አሪፍ ለማስኬድ ስትይ ቢዝነስ ሽንታዎች ተውኩት። እና ለወንድሜ ይሄ ሳክሪፋይስ ሁሌ ግራ ይገባው ነበር። እኔም አልገባኝ። ለምን ካምፓስ ዳይሬክተርነቱ አይቀርም አይከፍልሽ? እና እኔ በሰዓቱ አይም ላይክ ቻሪቲ ይሻለኛል ከቢዝነስ ቻሪቲ ይሻለኛል ለኔ ሀሳብ። ወንድሜ ደግሞ ኖ ቢዝነስ ይሻልሻል፣ ስታተርፊ ሲተርፍሽ ነው ለሰው መሆን የምትችይው ነው ሀሳቡ ነበረ። እና በጣም በቃ የተለያየ ላይፍ ስታይል አለን። እሱ ስራ መፍጠር፣ ገንዘብ ማግኘት፣ ከዛ የተሻለ ስራ መፍጠር። ከዛ ደግሞ በዛ ላይ በጣም ለጋስ ነው። ላይክ እንደኔ ቆጥቦ አይነት ነው የሚሰጠው። በጣም ይሰጣል፣ ሰው ይረዳል። እና ከእሱ ጋር አንድ ቦታ አንድ ስቴጅ ላይ መመረቅ ማለት ለእኔ በቃ እሱን ነው ሁል ጊዜ ሳስበው። አንድ ላይ ቆምን እኔ እናንተ በቃ ላይክ ሁለት ኤክስትሪሚስቶች ነበርን እና አንድ ላይ መሀል ላይ ቆመን ምናምን ሳይ በጣም ደስ ብሎኝ ነበረ። ቤተሰብን በጣም ነው ደስ ያለ። ሁሉም ሰው አንድ ላይ መመረቃችን ደስ የሚል ጊዜ ነበረ። ብቻ ግራጁዌሽን በጣም ቆንጆ። ሌላኛው ሄልት ፕራይዝ ናሽናል ኮኦርዲኔተር ሆንሽ ወይም ደግሞ በሀገር አቀፍ ደረጃ ሆነ ማለት ነው። አዲስ አበባ ዩኒቨርሲቲ ላይ ነበርሽ፣ ወደ ሀገር አቀፍ ደረጃ መጣና ሄልት ፕራይዝን በኢትዮጵያ ላይ ኦርጋናይዝ ማድረግ ጀመርሽ። ያ ኤክስፒሪየንስ ምን ይመስላል? ምን ተማርሽበት? ምን አይነት ሰዎችን አገኘሽበት?
ኦኬ በጣም ወደ ኤክስፒሪየንስ እሱ ነው። ከዚህ በፊትም ለሁሉም ሰው የምናገረው ነገር በቃ በጣም ወደ ኤክስፒሪየንስ ቢባል ናሽናል ኮኦርዲኔተር ነው። የተገናኘ ነው ምዛ ነው እኔ እናንተ የተዋወቅ ነው ምዛ ነው። ናሽናል ኮኦርዲኔተር ሲሆን ማንም ሰው አልነበረም ከኔ በፊት ማንም ሰው ናሽናል ኮኦርዲኔተር ሆኖ አያውቅም። ቀጥታ ወደ ሪጂናል ነበር የሚያልኩት ከዩኒቨርሲቲ። እና ቀጥታ ወደ ሪጂናል አለፍክ ማለት ከቲሞቹ እንዳለ የሚመጡት ከሰብሳሃራን አፍሪካ አንድ ላይ ደግሞ ይወዳደራሉ። ከዛ አንድ ላይ ተወዳድረው ከእነሱ ውስጥ የተወሰኑት ያልፉና ወደ ግሎባል ያልፋሉ። በዓለም አቀፍ ደረጃ ይወዳደራሉ። አሁን ናሽናል ከተከፈተ ኢትዮጵያ ውስጥ ናሽናል ካለ ኢትዮጵያ ውስጥ በናሽናል ኮምፒቲሽን ቀጥታ ወደ ግሎባል ኢንጀክት ይደረጋሉ። ይህንን ነገር ነበር የሰማሁት ማለት ነው። ልክ በደንብ በቃ በጣም ብዙ ኢሜይል ይላክልኝ ነበርና ሁሌ እንትን ሲልኩልኝ ኢሜይል በገባ ቁጥር የሆነ ውስጥ የሚቀይረው ነገር ነበር። አንደኛ ነገር የምር ጨርሻለሁ ወይ? ቢካዝ እስካሁን ሜንተርሺፕ ነበረኝ ያለ ምንድን ነው ከኔ በፊት የነበሩ ሰዎች ነበሩ። እነሱ የገነቡት ላይ ነው ስገነባ ነበር። ከባዶ ምጀምራት ነገር አለች እዚህ ጋር እና የምር እንደ አዲስ መጀመሪ አዲስ ኤክስፒሪየንስን አያመጣም ወይ የሚለውን ኮሽን ማድረግ ጀመርኩ ለራሴ ማለት ነው። ሁለተኛ ነገር ደግሞ ተማሪዎች ዘለው ቅድም ያልኩ እንዲገቡበት ማድረግ መቻል። ግሎባል ላይ ገብተን እናውቃለን እኛ አናውቅም ነበረ። ጀስት አፍሪካ ላይ ብዙ ጊዜ እንደውም ምንድነው አንድ አቋራጮች በጣም ኢትዮጵያ ላይ ምንድነው እንግዳ ሲመጣ ምንድነው ወደ ውስጥ ግቡ ምናምን ይባላል አይደለ? በአብዛኛው ኢትዮጵያዊ ጋር ሁሉም ጋር ባይሆንም ማለት ነው። ከዛ ውጭ ደግሞ እንዲህ ከሰው እኩል አታውራ ምናምን ይባላል። ከዛ ውጭ ደግሞ ቀደም ያለ ቀደም ማትበል እንዳትሆን እንደመደህ ምናምን ነገር ይባላል። ሰው በዛ ምክንያት ስቶሪ ቴል ማድረግ አንችልም፣ ሀሳባችንን መሸጥ አንችልም። በዛ ምክንያት የሌሎቹ አፍሪካ ሀገራቶች በጣም አድርገው ነው የሚበልጡ። እሱ ላይ ብቻ ሳይሆን አሁን አፍሪካ ህብረት ላይ ምናምን ህብረቱ ያለው ኢትዮጵያ ውስጥ ነው። በጣም የሚሳተፉት ግን የኬንያ ወጣቶች፣ የናይጄሪያ ወጣቶች ናቸው። ሰው ከእነሱ ጋር ኮምፒት ሲደረግ ጊዜ እዚሁ ሪጅናል ላይ ይቆማል። በጣም ልክ ብለዋል። የኔም ፕሮብለም ስቴትመንት እየዞርኩ ሳወራ የነበረው በቃ ለዚህ ነው እኛ ወደኋላ እየቀረን ያለ ነው እንጂ የምር አይዲያ ሳይኖረን ቀርቶ አይደለም። ልጆቻችን ብዙ አይዲያ ያላቸው ብዬ ነው እኔም ፒች ሳደርግ የነበረው። ሄልት ፕራይዝን ፒች በማድረግበት ሰዓት በጣም ጥሩ ሀሳብ ነው ያነሳው። ስለዚህ ለምን አዲስ አበባ ላይ አቁሜ ኑሐሚን ጥሩ ሊደር አይደለችም የሚለውን ይዤ ከመውጣ ለምን በደንብ ተዘጋጅቼ ገብቼ አስቤበት ስሜን ራሴኑ ለምን ለራሴው ነው። እሺ ሌላ ሰው አውርቶብኝ ምናምን አይደለም፣ ማንም ሳያውቅም ይሄንን ዛሬ ስለተናገርኩት ነው እንጂ ራሴ ውስጥ በጣም ጎበዝ ሊደር ነሽ የሚለውን መጻፍ እችላለሁ ብዬ ነው ያሰብኩት። ኦብጀክቲቭ የነበረው ለራሴ ሊደርሽፕን ማስተማር ነው። ከዛ በኋላ የነበረው ኤክስፔሪንስ ምን ይመስል ነበር? ሄልት ፕራይዝ ናሽናል በጣም ፋን ነበር። በጣም ብዙ ስራ ነበረን። ኢማጂን ላይክ ከሌሎቹ ከድሮ ከሰራናቸው ውጪ እንዳለ ካምፓስ ዳይሬክተሮችን ሜንተር ማድረግ አለብን። ኢትዮጵያ ውስጥ ሄልት ፕራይዝ ያለባቸውን ሁሉ ዩኒቨርሲቲዎች ማለት ነው። እና ወደ 10 ዩኒቨርሲቲዎች ነበሩ መጀመሪያ ድሮ ላይ ያደረጉት እና ኮንታክት የለህም፣ በቃ ኮንታክት ለማግኘት እየጣርን ነው ምናምን። ከዛ እያንዳንዱ እየሰሩ ነው ወይ የሚለውን ቼክ እያደረግን ነው። ምን ተቸገሩ፣ ምን እናግዛችሁ፣ ይሄን በሙላ እየሰራን ነበር ማለት ነው። ናሽናል ኮምፒቲሽኑ ሜይ ላይ ነው ያለው። ግን እኛ ስራ የጀመርነው በቃ ላይክ አይ ቲንክ 8 ወር በፊት ምናምን ነው። ቢካዝ ካምፓስ ዳይሬክተሮችን ማብቃትም የኛ ስራ ነው። ካምፓስ ዳይሬክተሮች ሌሎች አዲስ ካምፓስ ዳይሬክተሮች እንዲመጡ ማድረግም የኛ ስራ ነው። የጀመርነው በጣም በቃ ከረጅም ጊዜ በፊት ነው። ከዛ ቲማችንን የሚያዋቀር ነው በአሁኑ በጣም ቆንጆ አድርገን ነው። ምን መሰለህ የመጀመሪያው ያደረግኩት ነገር ልክ ናሽናል ኮኦርዲኔተር እሆናለሁ ስል ሌት ነው ሁላ ሰዓቱ እና ከሆንሽ ምናምን ብሎ መጨረሻ ኢሜል ሲገባ እሆናለሁ አልኳቸው። ከዛ አንድ ሚቲንግ አደረግን፣ ተስማማን፣ ገባበት። ከዛ በጣም መፍራት ጀመርኩ። ብከዝ ባለፈው ልክ አልመጣልኝ፣ አሁንስ የሚለውን ማሰብ ጀመርኩ እና መጽሐፍ ማንበብ ጀመርኩ ስለ ሊደርሺፕ ማለት ነው። በርኒ ብራውን ትባላለች። የመጀመሪያ መጽሐፍ እያነበብኩ የነበረው ቦርን ቱ ሊድ የሚል መጽሐፍ ነው እና ብዙም ራሱ አልገፋበትም፣ ከስራ ጋር ምናምን ይሄደልኝ አልነበረም። ሄልት ፕራይዝን ፕላን እያደረግኩኝ ነው፣ ካምፓስ ዳይሬክተሮችን ትሬን እያደረግኩኝ ነው። ከዛ ሴም ታይም ይሄንን እየሰራው ነው እና ይሄድ አልነበረም። ከዛ አዲስ አበባ ዩኒቨርሲቲ ላይ ያገኘሁት ኔትወርኮች ግን አሁንም አሉ እና አንደኛው ከዛ ውስጥ ያገኘሁት መንተሪ ነው። ካገኘሁት በኋላ ስናወራ ምናምን በቃ I can learn so much from this guy ብዬ መንተሪ ሁን ብዬ ጠየቁት አንድ ሰው ነበረና እሱ
ለምንድን ነው መጽሐፍ እያነበብሻለሽ? ምክንያቱም ጊዜው ሄዷል። ስለዚህ አሁን ያለሽ አማራጭ ከተኖረ ኤክስፒሪየንስ መማር ነው እና ሂጂና አስክ ዘ ራይት ኮስችንስ ብሎ አንድ ሰው አስተዋወቀኝ ማለት ነው። ነገሩን ለማቅለል ባለም እሱም አንብቢ ሲጨቃጨቅ ነበር የከረመው። ግን ባለቀ ከልምዳወላጅነት ልውጣ ብለሽ በእውቀት ላድርገው ብለሽ ነበረ፣ በሳይንስ የተደገፈ። ከዛ እሱ እንደዛ ብሎ 2 ሰዎችን አስተዋወቀኝ እና አንደኛዋን አናገርኳት እና አንደኛዋን ሳናግራት ላይክ እንደውም በቃ ቴክስት ነበር መጀመሪያ ያረኩላት ሁላ። ከዛ ነው በአካል እንገናኛለች እና መጣች፣ አገኘኋት። ከዛ ስናወራ እውነት ሁለተኛውን ሴት ላገኛት እያሰብኩ ነበረ። በቂ ነበረች። ዋው። ከዛ በጣም ብዙ ነገር አስተማረችኝ። ከዚህ በፊት አይዘክ ላይ ፕሬዚደንት ነበረች። ከዛ ደግሞ ሮስራክ ላይ በጣም ብዙ ኤክስፒሪየንስ ያላት። ከዛ ደግሞ ብዙ ቦታ ሰርታለች። ብዙ ሊደርሽፕ ፖዚሽን ያላት ሴት ናት እና እሱም እሷ መርጦ የሰጠኝ ለዛ ነው። ካደገችበት ራሷን ካወቀችበት ጊዜ ጀምሮ ሺ ዋዝ ቦርን ቱ ቢ አ ሊደር። በቃ የምታስብላኝ ሴት ናት እና ብዙ ነገር ነገረችኝ እና አንደኛ የነገረችኝ ትልቁ ነገር ሊደርሽፕ እናትነት ነው ያለችኝ እና ራስሽን እንደ እናት አስቢያት እና ልክ እናትሽ እንደምትወድሽ ልክ እኔን መውደድ መቻል አለብሽ። if you're leading me እኔን ወደሽኝ ከዛ ደግሞ ሳጠፋ መቆጣትም መቻል አለብሽ። ግን ቁጣሽ የሆነ የጥላቻ የራስ ወዳድነት እንዳይመስል ደግሞ በፍቅር የታቀፈ መሆን አለበት። ይሄንን ነገር አስተማረችኝና ሁሌ በቃ አስበዋለሁ። ከዛ ከሱ በኋላ ቲሜን ለመምረጥ በጣም ቀላል ነበር። እኔ ለስንት ሰው እናት መሆን እችላለሁ የሚለው ነው የመጀመሪያ ጥያቄ። ስንት ሰው ነው ቲም ውስጥ የማስገባው? ማክሲመም 7። ከዚህ በፊት 10 ምናምን ሰው ነው የሚገባው ቲም ውስጥ። 7 ሰው ብቻ ነው መያዝ የምችለው። በቃ አቅሜ ይቺ ናት። እንደዛ ነው ያደረግነው። በእሱ ነው የተቀጠለው ማለት ነው። ሄልት በጣም ብዙ ኢቨንት ምናምን ሆስት ማድረግ አልነበረብንም። እንደ ኦብጀክቲቫችን እንደተሰጠን ኦብጀክቲቭ ከሄልት ካገኘ ነው አንድ ናሽናል ናት ሆስት ማድረግ ያለብን። ግን ነው በቃ ትሬን የሚያደርጉ ተብሎ በራሱ በቲሙ ተነሳሽነት ትሬን አድርገናል ተማሪዎቻችንን። እኔ ብቻዬን መስራት እንደማልችል አውቃለሁ። እኔ አም ጀስት ላይክ 0.01% ነኝ። እናትነት ማለት ለልጆቹ እያካፈልሽ ነው ማለት ነው። ሪዋርዱን እያካፈልሽ ነው። ምስጋናው ነሽ። አዎ፣ አይ በጣም በቃ ፕራውድ የሆንኩበት ቲም ነው። ናሽናል ኮምፒቲሽን ዴዩ ምን ይመስል ነበር? ዴዩ በጣም ደስ ይል ነበር። በጣም ያስጨንቅ ነበረ ቀኑ። ያው እንደማንኛውም ኢቨንት ነበርክ፣ አይተኸዋል ነበር ነው። ወደ 20 ምናምን ጀጅ ያስፈልገን ነበረ። አዲስ አበባ ውስጥ የነበረ አይመስለኝም እንደዚህ አይነት ውድድር። 20 ዳኛ ያለበት እግር ኳስ 4 ነው። ሌላ እንግዲህ ስፖርታዊ ውስጥ የለም። እኔም ሳነበው እንትን ዲስክሪፕሽኑ ምናምን ገርሞኝ ነበረ። እንዴ እየቀለዱ ነው ምናምን ብዬ ነበረ። ግን 20 ጀጅ። ከዛ ጀጆቹ ሲመጡ ራሱ የተሰማቸውን ስሜት ሲነግሩ ምንድን ነው እየተከሰተ ያለው? ኔትወርኪንግ ሴሽን ነው እንደ ጠራችን ምናምን እያሉ ነበር። እኛም ግራ ገብቶናል። አሁን መድረክ ስመራ የእያንዳንዳቸውን ባክግራውንድ ማወቅ ራሱ ይፈተን ነበር። እሺ ናይስ። ትዝ ይለኛል የዞርክ ስጠይቅ እና ያንለት በጣም ያገዘኝ አሁንም የምለው ነገር የፈለገ እኔ ስትራክቸርድ እና ኦርጋናይዝድ ብሆን ያለ ቲሜ ምንም አይሆንም። because ያንለት ካሰብነው በጣም ብዙ ነገር ጎሎም ነው በጣም ሰው ሁሉ ያወደደው ኢቨንቱን። ያንለት 2 ሰዎች በጣም አስደስተውኝ ነበረ። እሺ እነማን ናቸው? በጣም ጀጆቹ ማመስገን ፈልጋለሁ። መጀመሪያ ቤስት 23 ነው። yes 23 ስታርታፖቹ በጣም ደስ የሚሉ ስታርታፖች ነበሩ። ጀጆቹ በሰዓት ነው የመጡት ሁላ። አዎ በቃ በጣም ደስ የሚል ቀን ነበር። ሀበሻ ቀጠሩ ያከብራል ብለን የወጣ ነው ራሱ። አዎ አይደል? አዎ እኛ ነን ትንሽ ጎተት ያልንባቸው። አይ እነሱ ከኛ ቁጥራቸው ስለሚበልጥ ችግር የለውም። እነሱ ሀበሻን ይወክላሉ። እኛ 7 ነበርን። እውነትን ሀበሻን ይወክላሉ በብዛታቸው። እና በጣም ጀጆቹ ማመስገን ፈልጋለሁ። ምክንያቱም እኔ ያን ያህል ምንድን ነው በኢቨንት 4 ሰው 5 ሰው በጠራ ነው። ምክንያቱም እኔ አላምንም ነበረ ይህን ያህል ሰው ጊዜውን መስዋዕት አድርጎ በነፃ ጀጅ ለመሆን ስታርታፖችን ያውም የዩዝን ለመደገፍ ይመጣል። እኔ በጣም ነበር የገረመኝ። ሁሉም ሰው ሲመጣ ምናምን ጀጆችን ለማስታወስ ምናምን ያደረግንበት ስትራክቸርም ነበረ። ውስጡን በጣም ብዙ ስትራቴጂ ነበረ ሁላ እኛ ጋር እንትን ለማለት እንዳይረሱት እንዳይተውት። ግን አንዳቸውም አልተውትም። ሁሉም መጡ እና በቃ it was too good to be true ለኔ። የመጡት ጀጆችም ዋው
በጣም ሃይ ሌቭል ላይ ያለው ኢንተርፕረነርሺፕ ኢኮሲስተም ላይ፣ ስታርታፕ ላይ፣ ፋይናንስ ላይ በደንብ የስ ከተማው ላይ በቃ የምታውቋቸው ሰዎች መጥተዋል። በጣም ገራሚ ሰዎች እና ኔትወርክም አድርገዋል። ደስ ብሏቸው ነበር እነሱ። ከዛ ስታርታፖቹም በጣም ብዙ ነበሩ። ከዛ ውጭ ግን ፐርሰናሊ ከነበረኝ ኦብጀክቲቭ ደግሞ በጣም ያስደሰተኝ ነገር 2 ሰው አንድ የአዲስ አበባ ዩኒቨርሲቲ በሰዓቱ የነበረችው ካምፐስ ዳይሬክተር መጥታ ነበረ እና ሃይማኖት እሷ መጣችና ልክ እንደናስነሽ ለልጆች አለችኝ ማለት ነው። ምንም ዝም ብዬ አቀፍኳት። በቃ ስትረስድ ነበርኩ። አቀፍኳት ምናምን። ከዛ የሆነ ሰዓት ላይ ሂት ያደርጋል እንደ እናት ለመሆን ነበር እቅዴ። she just brought the word እና አልነገርኳትም ምን እያደረኩ እንደነበር። በጣም ደስ አለኝ። ከዛ አንተ ሁለተኛው ነው እንኩኝ። ሁለተኛው አንተ ነህ። አመሰግናለሁ። በጣም ፈርቼ ነበር። ይሄዳል በቃ ጉድ እንሆናለን ምናምን። ሌላ ፕሮግራም ነበረኝ የሆነ ኢጣሊያን ነው ፍራንስ ካልቸር ነው ምናምን ነገር የሆነ ቦታ ብቻ ነበረኝ ፕሮግራምስ። በጣም ነበር ይጨቀጨኩ ላይክ እያወራን በቃ ሪዝነብል በሆነ መንገድ ላስቀር እየሞከርኩኝ ነው ከዛኛው ኢቨንት እዚህኛው ላይ። ከዛ ቲሚም እያናገረህ ነው እና ወዲያው እሺ በቃ አልክ እና በጣም ገርሞኝ ነበረ እሺ ማለት እና በቃ ብሎ ሊያደርግ ነው አሁን ጉዴ ፈላ እያልኩኝ ነበር። ከዛ እሺ አልክ። ከዛ ልክ እሺ ካልክ በኋላ ትንሽ ቆይተን መጥቼ እያጠገብህ የሆነ ነገር እያደረግን ነበረ። if you remember ስክሪኑን እያስተካከሉ or something ብቻ you're a good leader አልከኝ ማለት ነው። በቃ at that point የእሱ አለ ያንተ አለ ቀልጫለሁ። በቃ ላይክ ኦብጀክቲቭ ሚት እንዳደረግኩ ነው የተሰማኝ። ናይስ እና ለዚህ ነበር የሰራሁት የሚለው ተሰማኝ። በቃ እና አግኝቼዋለሁ ዛሬ ነው ያፈስኩት ምናምን አልኩኝ። ከዛ በተጨማሪ አሁንም ልጆቹን አብረውኝ የሰሩትን ልጆች ሳገኛቸውና በቃ ያለንን ቀረቤታ ሳየው ማለት አሁን አንተ አክብረ ጠራኸኝ ምን አይነት ጥሩ ሪማርክ ጥሩ ሪሌሽንሽፕ ቢኖረን ነው። በትክክል ያን ነበርሽ የሊደርሺፕ ኤክስፒሪየንስም ከዛ ክለቦች ላይ የተሳተፍሽውም ይሄ የአዲስ አበባ ዩኒቨርሲቲ ሬዲዮ ላይ ስለሚተላለፍ ለተማሪዎች በደንብ ትልቅ ሌሰን ነው እስካሁን ድረስ ያቀረብሽው ማለት ነው። እኔም ብዙ ነገሮችን ተምሬበታለሁ። ሰው አሁን ላይ እንግዲህ ናሽናል ኮኦርዲኔተር ነበርሽ። ከዛ ባለፈ ምን ዘርፍ ላይ እየሰራሽ ነው የሚለውን ብቻ እናንሳና አሁን ላይ አንድ ካምፓኒ ውስጥ እየሰራሁ እገኛለሁ። የሚሰራው ኦፍ ግሪድ ኤነርጂ ላይ ማስፋፋት ላይ ላይቭሊሁዶችን ኢምፕሩቭ ማድረግ በኦፍ ግሪድ ኤነርጂ ቴክኖሎጂን በመጠቀም አግሪካልቸር ሴክተሩን እና ኤምኤስሲ ማለት ሚዲየም ኤንድ ስሞል ኢንተርፕራይዝ እነሱን ላይቭሊሁዳቸውን ኢምፕሩቭ ማድረግ ላይ ነው የምንሰራው አዘ ካምፓኒ እና እዛ ካምፓኒ ውስጥ አይ ወርክ አዝ አን አናሊስት ኤንድ ኖሌጅ ማኔጅመንት ሊድ። ሌላኛው ደግሞ ብዙ ጊዜ የሚነሳው ነጥብ ለምሳሌ አሁን ቅድም እንዳልሽው ከህይወት ኤክስፒሪየንስ የምንማረው ነገር አለ፣ የሆነ ትሬኒንግ ወስደን ደግሞ የምንማረው ነገር አለ። ትሬኒንጉን መተግበር በጣም አስፈላጊ ነው ለውጥ ለማምጣት ማለት ነው። ግን ትሬኒንጎች ደግሞ ምን ጥቅም አላቸው? ለአንቺ ምን ጥቅም ሰጥቶሻል? ኦርጋናይዝ ያደረግሻቸውም ትሬኒንጎች፣ የተካፈልሽባቸውም ትሬኒንጎች። ኦኬ ሶ ትሬኒንግ ቤዚክሊ ኢትስ ሳምዋንስ ሊቭድ ኤክስፒሪየንስ። ከዛ እኛ ባልኖረውም የሆነ ሰው ኖሮታል። የተኖሩ ታሪኮች ናቸው የሚነገሩ ትሬኒንግ ላይ የተሞከሩ ነገሮች፣ የተሞከሩ ቱልኪቶች እና ለአንተ ኢዚ ስቴፕ ነው። በቃ ላይክ ዩ ጀስት grab it and go and then do it yourself better ከዛም በቃ you're just one step ahead እና እኔ ትሬኒንግ በጣም ነበር የምወስደው። ለሜጀር ትሬኒንግስ ደግሞ የወሰድኩት ኡቡንቱ ማይንድ ኤክሰለንስ የሚባል ነበረ የወንዴ ኮርት 4 ላይ ነበርኩኝ። የመጀመሪያዎች እንዴት ነበር ኤክስፒሪየንስ? ወንዴ ምርጥ ትሬነር ነው። በጣም ወንዴ ምርጥ ግለሰብ እውነት። he made me realize ራሴን ምንም እያየው እንዳልሆነ ራሴን በጣም ዳውት እንደማደርጋት እና ለምንድን ነው የተፈጠርሽው? ላይክ እርግጠኛ ነሽ ፕላንቶቹ ኦክሲጅን ካንቺ ስላስፈለጋቸው ነው ግዴታ አይነት ኮንቨርሴሽን ነበረኝ ከሱ ጋር ብዙ ጊዜ እና እኔ ትዝ የሚለኝ ማለት ነው ብዙ ራሴን ጥያቄ አልጠይቅም፣ ብዙ ከራሴ ጋር አልወያይም ነበረ እና ወንዴ ጋር ትዝ ሲለኝ ሲሄድ የመጀመሪያዎቹን ኮርቶች የመጀመሪያዎቹን ሴሽኖች ራሴን አሞኝ ነው የምወጣው because he keeps asking me questions I don't want to answer ለራሴ ኑሐሚን አንቺ ማንሽ ብትለኝ አላውቅም ነበር እና ራሴን ስጠይቀው ደግሞ ያመኛል ሁላ። ይህን ያህል ነበረ ከራሴ ጋር ዲስኮኔክት ያደረግኩት እና ይህንን ጥያቄዎች እንድመልስ ረድቶኛል የእሱ ኮርት። ማን ብለሽ አገኘሽ? እስቲ ቆይ ማስረዳት ከተቻለ ራሴን ኑሐሚንን ማን ብለሽ አገኘሻል? በጣም መስጠት የምትወድ ከዛ በጣም ደስተኛ፣ በጣም አብዛኛውን ጊዜ የሆነ ቦግ ያለ ደስታ ያለባት ሰው ናት።
ከዛ ደግሞ ከሁሉም በላይ ደግሞ ፐርፐዜ ብዬ የማስበው ታላቅ እህት መሆን መቻል። ታላቅ እህት ለታናሽ እህቴ ታላቅ እህት አለችኝ የሚለውን ኩራት መሆን እና it's not just about my sister ግን it's about being a support system ለሌሎች ሰዎች አካባቢ ላሉት ሰዎች። ከዛ በተጨማሪ like መሪ የሚባል ትሬኒንግ ወስጄ ነበረ። it's very important ሴቶች ብቻ ናቸው በእርግጥ የሚማሩት ግን it was really important እና አሁንም ካለ ፕሊዝ ኢንሮል ኡቡንቱ ኢንሮል መሪ በጣም ላይፍ ቼንጂንግ ኤክስፒሪየንስ ነው ያላቸው። ኦልሶ ደረጃም አይ ሄርድ ሶ ሜኒ ጉድ ቲንግስ አባውት ኢት ብዙ ጊዜ ሬጅስተር አድርጌ ያው አልሞላልሽ እያለኝ ያልሄድኩበት ነው። በጣም ብዙ ኦንላይን ዌቢናርሶች አሉ የሚዘጋጁ ፐርሰናል ሶፍት ስኪልስ ላይ እነሱ መውሰድ ይቻላል። ከዛ በተጨማሪ ደግሞ ሃርድ ስኪል ትሬኒንጎች አሉ በደንብ የሚያግዙን በተለይ አሁን ኤሌክስ የሚሰጣቸው ኮርሶች if you're like software related ነገር የሚመቻችሁ ከሆነ እሱ ላይ ማደግ የምትፈልጉ ከሆነ እነሱ አሉ እና በቃ ትሬኒንግ ላይ አይን ማሸት አይቻልም። ያ አሁን ለምሳሌ ሀገራችን ያላደገችው ለምንድን ነው ካለን ማለት ነው ለእውቀት የሚገባውን ዋጋ ስላልሰጠነው ነው። ለኤክስፒሪየንስ ለስኪል የሚገባውን ዋጋ አልሰጠንም። አንድ ሪሰርች አለ ሬድ አይሎስ የሚባል ሰው የሰራው ነው እና ያለፉትን 500 ዓመታት ዓለምን የመሩ ሀገራቶች ምን ላይ ሰሩ የሚለውን ያጠናው ዋይ ኔሽንስ ሰክሲድ ኤንድ ፌል የሚል ነው ሪሰርቹ 2021 ላይ ነው ፐብሊሽ የተደረገው እና ትላልቆቹን ሀገራቶች አካቷል። ሁሉም መሰረታቸው ግን ጥራት ያለው ትምህርት ነው። ጥራት ያለው ትምህርት ሲባል ደግሞ ዩኒቨርሲቲ ገብቶ የሚማሩት አንድ ነገር ነው። መጽሐፍ አንብበው የሚማሩት ሌላ ነገር ነው። ትሬኒንግ ወስደው የሚማሩት ደግሞ ሌላኛው ነገር ነው። ስለዚህ ትሬኒንጎች ላይ አክቲቭ ሆኑ ያልሽው ለእውቀት የሚገባውን ዋጋ ስጡ ሊሆን ይችላል ብዬ አምናለሁኝ። ከዛ ባለፈ ደግሞ እንግዲህ ከትሬኒንጎች ውጭ ሜንቶርሺፕስ ደግሞ ሜንቶርሺፕ ማለት ለአድማጮች ለመግለጽ ያህል አንድ ሰው ባለፈበት መንገድ ወይም ደግሞ ከኛ ከፍ ያለ ሰው በፋይናንስ ሊሆን ይችላል፣ በመንፈሳዊ ህይወት ቢቻል በሁሉም የህይወት ዘርፎች ከኛ ከፍ ያለ ሰው ካልሆነ ደግሞ በአንዱ የህይወት መርስ ከኛ ከፍ ያለ ሰው ያለፈበትን መንገድ የሚገልጽልን ለእኛ አለቃ የሚሆነን ማለት ነው፣ የህይወት አለቃ። ይሄን እናደርጋለን ብለን እንድናቅድ መንገዱን ይሰጠናል። ከዛ በኋላ እንድናደርገው ያደርገናል። እንደዚህ አይነት ሜንቶርሺፕ ሴሽኖች አጋጥሞሽ ያውቃሉ? ቅድምም ያው ሜንቶር ይበል ስለገለች አጋጥሞሻል? በደንብ። እኔ በጣም ብዙ ሜንተር ነው ያለኝ። በጣም ብዙ ሜንተር ከእናትና ከአባቴ ይጀምራል። ለርንድ ኤክስፒሪየንስ አለ፣ ይነግሩሃል፣ ትሰማለህ፣ ታያለህ። you get mentored throughout your life። ሁላችንም we're getting mentors። ግን ምን ያህል ኮንስታንት ነው ያ ሜንቶርሺፕ? ምን ያህል ፑሽ ያደርገናል ነው ጥያቄው። አሁን ካልከው ላይ ማለት ነው። ሶ አሁን ላይ ያሉኝ ሜንተሮች ብዬ ማስባቸው ፎርማሊ የነገርኳቸው ሁለት ሰዎች አሉ ህይወቴ ውስጥ ማለት ነው። አንደኛው እንዳልኩ ሄልት ፕራይዝ አዲስ አበባ ላይ ያስተዋወቀኝ የተዋወቅኩት፣ ሁለተኛው ደግሞ እሱ ራሱ ያስተዋወቀኝ ሴት ናት ማለት ነው። ያወቅኳቸው መሰለኝ ግልትር ነበርኩ እና ከሁለቱም የተለያየ ነገር ተምሬያለሁ በጣም። እና ሜንተርሺፕን እኔ ማስበው የሆነ ጎልታ ያለ ህይወት ላይ የሆነ ቦታ መድረስ እችላለሁ ብለህ የምታስበው አለ። አክቹዋሊ እችላለሁ ብሎ ማሰብ አይደለም በደርስበት ብለህ የምታስበው ቦታ አለ እና እሱ ላይ ለመድረስ የሚያስፈልጉን ቱልኪቶች የሚያስጨብጥህ ሰው ማለት ነው ለእኔ። like everyday life ላይ የሚያጋጥሙኝን ነገሮች እውነት እኔ if I want to talk about them like እንደ ጓደኛ እኮ ማውራት ትችላለህ ሄዳ ግን የተለየ ምክር የተለየ ፐርስፔክቲቭ የሚሰጥ ሰው ከፈለክ እኔ I think በቃ ሜንተር ያስፈልጋል። ትንሽ በእድሜው ገፋ ያለ ሰው ያስፈልጋል ህይወቱ ላይ በደንብ ያንን ሴክተር ያየ ሰው ያስፈልጋል። ሴክተር ዋይዝ ከሆነ ችግሩ በጣም አሪፍ። ይህን ፕሮግራም ያዘጋጀንበት ዋና ዓላማው እንግዲህ ዩኒቨርሲቲ ተማሪዎች እንዲማሩበት ሌላም ሰው እንዲማርበት ነው። ዩኒቨርሲቲ ተማሪዎች ባሉበት ዩኒቨርሲቲ ላይ ቮለንቲር የሚያደርጉ ከሆነ ሜንቶር የሚያደርጋቸውን ሰዎች ኔትወርክ ማድረግ ይችላሉ፣ ማግኘት ይችላሉ የሚለውን ያሳያል። ከዛ ውጭ ያለ ሰው ደግሞ በአካል ሜንቶር የሚያደርገኝን ሰው ማግኘት አልችልም ካለ አንደኛ ትሬኒንጎች ላይ መሄድ አማራጭ ነው። ሁለተኛ ደግሞ በሆነው ብለን የምንመኘው ሰው ካለ ወይም ደግሞ እኛ የደረስንበት ቦታ ላይ ቀድሞ የደረሰው ሰው ካለ ሶሻል ሚዲያ ላይ እሱን ብናይ ራሱ ሜንቶርድ መሆን ነው ማለት ነው። ሰው ሰበብ አይሆንም ማለት ነው። እኔ እንትናን ስላላገኘው ምናምን ማለት አይችልም ማለት የለም በፍጹም። በጣም አሪፍ። ሌላው እንግዲህ ኑሐሚንን እንዴት እንጠብቃት ከዚህ በኋላ? ኑሐሚንን በጣም ብዙ ቦታ ጠብቃት፣ በጣም ብዙ ቦታ። ዛሬ እዚህ ነኝ፣ ነገ ማን ያውቃል? ብዙ ህልሞች አሉኝ ለራሴ። ከዛ ግን አንድ ማስባት አስተሳሰባለች። በጣም ብዙ ሰዎችን ታዋቂ ያለው እድሜ ለቮለንቲር እድሜ ለኤክስትራ ኩሪኩለርስ እኔ መሆን የምፈልግበት ቦታ ላይ ሰው አግኝቼ አዋርቻ ቃለሁ እና ሁሉ ጊዜም ፊድባካቸው ገና እኮ ነኝ ነው የሚሉት። ሰው ሌላ የሚያዩት እነሱም ቪዥን አላቸው፣ ሌላ ድሪም አላቸው ብለን ያዘው ቪዥን ይቅርና I just recently had a conversation ከአንድ ሰው ጋር በጣም በቃ የሚገርመኝ የሚደንቀኝ ምናምን ሰው እና ወይ እኔ እሱም በሆንኩ ምናምን የምለው
ግን he was telling me እያመሰገኑ መኖር ነው እንጂ ገና ነን ሁላችንም ገና ነኝ ስንት ይቀረኛል ነው ስንት ቦታ ትደርሻለሽ አንቺ እና it's called hedonic adaptation every time ልክ አንድ ነገር ሪች ስታደርግ በቃ it's like ሰውነት ውስጥ ያሉት joy hormones በደንብ ይሰሩና በአንዴ ከዛ በኋላ አንድ ሳምንት ውስጥ እዛው አለቀ ጨረስክ ሴሌብሬት ተደረገ ከዛ ኔክስት ስቴፖች ምንድናቸው ወደሚለው ይገባል አይምሮ መጀመሪያ ላይ በእርግጠኝነት ማለት ነው እንትን ምንድነው ሃንድ ዳውን ካደረግን በኋላ I'm so sure raw ስጋን ይበላ ነው ከወዳችን መጥገብ ሲጀምር ለምን አልጠብሳትም ብለን አዲስ ፕሮብለም ነው ሶልቭ ክሬት ያደረግነው ከዛ ከጠበስነው በኋላ ለምን ጫውን ጨምርበትም ወይ ደግሞ ለምን ከትፈን አንጠብሰውም ከዛ ደግሞ አጠባበስ አይነቶችን መጣ የሸክላ ብረምጣድ ምናምን እየተባለ በጣም እሱ ይገርመኛል ሁሌና እኔ አሁን የዛሬ ስንት ዓመት እዚህ ቦታ ደርሻለሽ ብዬ ራሴን ብነግራት ያችኛውን ሀሚን አታምነኝም ከደረስኩ በቃ ደስ ብሎኝ ነው የምኖረው ነው የምትለው ግን በቃ በምስጋና መኖር ነው at the end of the day like ባለሁበት ስቴጅ ላይ በጣም ደስተኛ ነኝ አሁን ከዛ ወደፊት በሚመጡትም በጣም ደስተኛ ሆናለሁ ከዛ ግን እዚህ ቦታ ላይ ነው ምታየኝ እኔ ብዬ መናገር አልችልም ምክንያቱም ደስተኛ መሆንባት ስፖት የቱ ጋር እንደሆነች አላውቅም አሁንም ወደ ላይ መሄድም ብቻ ነው የፈለግሽ እየጣርሽ ግን ፕሮሰሱን ኢንጆይ እያደረግሽ ትሄጃለሽ ሴክተር ዋይዝ ግን ከጠየቅኝ I would pick ወይ ስታርታፕ ውስጥ ታገኘኛለህ በደንብ ስታርታፕ ኢኮሲስተም ላይ በደንብ እየተንቀሳቀስኩ ካልሆነ ሄልዝ ቦታ ላይ በደንብ የምገኝ ይመስለኛል what is success ሲጀመር በቃ ሰክሰስ ማለት is አሁን አገኘ ከዛ ከሞመንት በኋላ you feel like you're a failure because it doesn't last success is just a feeling እና ፕሮሰስ ነው it is a process ግን ስትደርስበት it's just a feeling በቃ it's just a feeling እሺ achievement የፈለገ ገንዘብ ብታገኝበት ያ achievement it's just a feeling ያልፋል ሌላ ምን ትፈልጋለህ መልካም እንግዲህ ስለመጣሽ እንዲሁም ያለሽን ዕውቀት የህይወት ልምድ ለተማሪዎችም ለሌሎችም አድማጮቻችን ስላካፈልሽን በዊዝደም ፖድካስትን በራሴም በጣቢያችንም ስም ከልብ አመሰግናለሁኝ ዊዝደም ፖድካስት እንግዲህ ምንድነው ጥበብ ፖድካስት ማለት ነው ሰዎች የኖሩትን የህይወት ተሞክሮ ይናገራሉ ከዛ ውስጥ ደግሞ ተማሪዎች ወይም ደግሞ የሚያዳምጡ አድማጮች የህይወት ዊዝደም እንወስድበታለን ማለት ነው ያው እኔም አንድ አድማጭ ስለሆንኩኝ ማለት ነው ፕሮግራሙን ማዘጋጀት ልማርበት ስለሆነ yes thank you so much ከልብ አመሰግናለሁ ስለመጣሽ ልምድሽን ዕውቀትሽን ስላካፈልሽን ረስተሃል ይጨመር ምናምን ምቹ ነጥባል በፍጹም አይ የለም thank you so much ከልብ አመሰግናለሁ ስለመጣሽ እሺ እኔም በጣም አመሰግናለሁ አክብረህ ስለጠራኸኝ ኤክስፒሪየንስ አላት ብለህ ማሰብ ስለቻልክም በጣም አመሰግናለሁ because ገና በጣም ብዙ ይቀረኛል ብዬ ማሰብ ሰው ነኝ ግን በጣም አክብረህ ስለጠራኸኝ አመሰግናለሁ እና ተማሪዎች if they are interested in anything በቃ ቼስ እንዲያደርጉት በጣም መክራለሁ በጣም አሪፍ thank you so much